እሺ ሰላም ሰላም ጤና ይስጥልን እንዴት ናችሁ? እየተሰማ ነው ብለን በማሰብ እንግዲህ ገብተናል። ኔትወርካችን ስቴብል አይደለም፣ ግን ባለው መሞከር ስላለብን ነው። መጀመሪያ ያው ገባ ገባ እስከምትሉ ድረስ አጫጭር ዜናዎችን እያነበብን እንቀጥላለን። የፌዴራል ፖሊስ በረከት ወርቁን ጨምሮ 4 ግለሰቦችን በከባድ የሙስና ወንጀል እየፈለገ መሆኑን ነው የገለጠው። ፖሊስ እንግዲህ ይህን ገልጿል። የኢትዮጵያ ፌዴራል ፖሊስ በረከት ወርቁ አደራ፣ ጌታቸው አሞኘ፣ ይልቃል የኔሰው እና ቡሽ አየለ የተባሉ ግለሰቦችን በከባድ የሙስና ወንጀል እየፈለገ መሆኑን አስታውቋል። ፖሊስ ባወጣው መረጃ በከባድ የሙስና ወንጀል ተጠርጥረው የሚፈለጉ ግለሰቦችን ማንነትና ምስል ዛሬ ይፋ አድርጓል። በፎቶግራፋቸው ተለይተው የቀረቡ ግለሰቦች በሀገርና በሕዝብ ላይ ወይም በሀገርና በሕዝብ ሀብት ላይ እንግዲህ ከፍተኛ ጉዳት ማድረሳቸውንም ገልጧል ፖሊስ። ስለዚህ ማንኛውም ሰው ያየ ማለት ነው ይህን ነገር ማጋራት ይኖርበታል። የፌዴራል ፖሊስ በመሆኑም ህብረተሰቡ ተጠርጣሪ ግለሰቦችን በሚመለከት ማንኛውንም አይነት መረጃ ካለው እንዲያሳውቀን ጥሪ አቀርባለሁ ነው ያለው። ፖሊስ ይህን መረጃ ያወጣው ይፈልጋሉ የተባሉ ግለሰቦችን የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር እና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት ያደረጉ 13 ግለሰቦች ላይ ክስ መመስረቱ እንግዲህ መግለጹን ተከትሎ ነው ማለት። ተከሳሾችም አንደኛ አቶ ዲቦራ ፉፋ፣ ሁለተኛ አቶ ሹማለም ብርሃኔ፣ ሶስተኛ አቶ እስጢፋኖስ ጌትነት፣ አራተኛ አቶ ይላቅ አወቀ፣ አምስተኛ አቶ አበላ ግዛው፣ ስድስተኛ አቶ ጌታቸው አሞኘ፣ ሰባተኛ ወይዘሮ በረከት ወርቁ፣ ስምንተኛ ቡሽ አየለ ገነት፣ ዘጠነኛ አቶ ይልቃል የኔሰው፣ አስረኛ የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር፣ 11ኛ አቶ እስማለም ምህረቱ፣ 12ኛ አቶ አባይነህ አወል እና 13ኛ አቶ ብስራት አበባው ናቸው ብሏል። ተከሳሾቹ ከ70 ሚሊዮን ብር በላይ የሚገመት ነዳጅና ነጭ ናፍታ ከመንግስት ቁጥጥር ውጭ በማድረግ በገበያ ላይ እጥረት እንዲፈጠር ማድረጋቸው በክሱ ላይ ተመላክቷል። የክስ መዝገቡ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳዮች ማለት ነው ወንጀል ችሎት ቀርቧል ብለዋል። እንግዲህ ፌዴራል ፖሊስ ግለሰቦቹ እነዚህ ናቸው። ለማሳየት ያክል ለሌላ ጊዜ አላየውም አልሰማም እንዳትሉ፣ ካያችሁ እንድታሳውቁም በሚለው ድምፅ አለ ብዬ በማሰብ ነው ቀጥታ የገባሁት፣ እየተሰማ ነው ብዬ በማለት ማለት ነው። የተከበራችሁት ወንድሞቼ ያው ትንሽ ትልቁ እንግዲህ በቻለው አቅም ለመፍትሄው ከመስራት ይልቅ በቻለው አቅም ሀገር አይነጋም መስሏት አይነት ሆኖ ሀገርን ለማራቆት መስራት። እኔ ዛሬም ቢሆን ዓለም በዚህ ልክ ውጥንቅጧ ወጥቶ ከአንዱ ሀገር አንዱ ሀገር ጤነኛ ነኝ ወይም እንደዚህ ዱባይም አሜሪካም ሳይቀር የሚሆነውን ነገር ሁሉ እያየ ሰው በዚህ ልክ የኖህ ዘመንን የሚመስል እሳቤና አመለካከት ሰው ይዞ መገኘቱ በጣም የሚያሳዝን የሚያሳፍርም ነው። አይዶን እንዴት እንደሆነ የስልጣን ሽኩቻው እንግዲህ ከመቀሌ ያው የህወሓት የትግራይ ክልል ምክር ቤትን እንዴት መልሶ ተቆጣጠረ በሚለው ያው እንደቀጠለ ነው ማለት ነው። ከጦርነቱ ማብቂያ በኋላ በትግራይ ክልል ከተከሰቱ እጅግ ተጽዕኖ ፈጣሪ ፖለቲካዊ ኩነቶች መካከል አንዱ የሆነው ህዝባዊ ወያነ ሓርነት ትግራይ ህወሓት የትግራይ ክልላዊ ምክር ቤትን በይፋ መልሶ ማቋቋሙና ዶክተር ደብረጽዮን ገብረሚካኤልን የክልሉ ፕሬዝዳንት አድርጎ መሰየሙ በፌዴራል መንግስት ጋር እንግዲህ ያለውን ፍጥጫ ወደ አዲስ ምዕራፍ አሸጋግሮታል። ይህ እርምጃ በፌዴራል መንግስት እውቅና የተሰጠውና በሌተናንት ጀነራል ታደሰ ወረደ የሚመራውን የትግራይን ጊዜያዊ አስተዳደር በተግባር ወደ ጎን የሚገፋ ሲሆን በትግራይ ውስጥ 2 ተፎካካሪ ስልጣን ማዕከላት እንዲፈጠሩም አድርጓል። ስለዚህ ጦርነቱን የደብረጽዮን ቡድን ከሻዕቢያ ጋር ሆኖ ግብፅና ሌሎች ጋላቢዎቻቸውን ይዘው የሚጋለቡ ኃይላት እነጌታቸውን ጀነራል ጻድቃንና ሌሎች ጀነራል ታደሰንም ጨምሮ ሌሎች ወንድሞችን የተገፉትና በዛ ግፍ የደረሰባቸውን ወደ ሀራ መሬት የሄዱትን 4 ወንድሞችን 4 ቤተሰቡን ያጡት ወንድሞችን እና የአካል ጉዳተኞች ማዕከል እያስመረቁ በሰዎች አካል ማጣት የህይወት ማጣት ላይ የሚቀልዱ እና ሰዎችን እንግዲህ ጉዳት የደረሰባቸው ቤተሰቦች ሁሉ የሚዋጓቸው መሆናቸውንም ታሳቢ እንድታረጉ ነው እዚህ ጋር ለመግለጽ የፈለኩት ከአጫጭር ወሬዎች ማለት ነው። ሌላው መንግስት የናፍጣን እንግዲህ አቅርቦት ወደ ነበረበት መልሻለሁ ቢልም ቅድም እንዳየናቸውና መሰል ሰዎች ምክንያት ባለው ዘረፋና ምናምን ምክንያት በጣም በሚያሳዝን ሁኔታ ሰልፉ እንደቀጠለ ነው ማለት ነው። ብዙ ሰልፍ አለ። ያ ሰልፉ ለምን አልተቀረፈም የሚለውንም
የኛ አስተዋጽኦ ለምን እየሆነ እንዳለም ማስታወስ ማለት ነው። ሌላው ሱዳን በሁለት የኢትዮጵያ ድንበሮች አቅራቢያ እንግዲህ ተጨማሪ ኃይል የአየር መከላከያዎችም እያሰማራች መሆኑ ተገልጿል። ሱዳን እድሜ ልኳን ለኢትዮጵያ ጠላት ሆና የግብፅ ፈረስ እና የግብፅ መረጋገጫ ሆና ያለች ነች። 4 ዓመታትም የሚሆነው ነገር ሁሉ የሚሆነው በሌሎች ጋላቢዎቿ እንጂ በራሷ እንዳልሆነ ታሳቢ አድርጋችሁ አሁንም ምንም ትበል ምንም ግን የሱዳን ጉዳይ አያሳስብም፣ ወደ መሀል አስገባ ነው ያሉት ቅራቅንቦ ሁሉ ከዛና ከዚህ የሚደጎም ስለነበር እሱ የሚያሳስበን እንዳልሆነ እና በሚገባው የሚሸከፍ እንደሆነ አስበን የእኛን አስተዋጽኦ ግን በጥሩ ለማድረግ ጥረት ማድረግ ላይ ሁሌም ሳንዘናጋ መስራት ይኖርብናል የሚል ነው። እዚህ በቲክቶክ ላይ ያለውን ምን መደረግ እንዳለበት እኔ ብዙ እንትን አለውም። አብረን ስንሆን ነው እንጂ አንድ ሰው ሁለት ሰው አይደለም ሀገር የሚቀይረው። ሀገር ብዙ ሰው መልካም ነገርን ሲናገር ሲሰራና ሲኖር ነው። በዛ ስሜት እንድታዩት ሁሉ እፈልጋለሁ። እሱ አይነት አቅም ያላችሁት ወንድሞችም ወደፊት መምጣት አለባችሁ። ከኋላ ሆኖ ሌሎችን በማጀገን ወር የሆነ ነገር በማለት ሳይሆን የእናንተን መልካም አስተዋጽኦ ወደፊት አመጣችሁ እንዲታሳዩና እንድሰሩ ጉባኤ ኢትዮጵያ ስለሺ ያው አበረታታለሁ። ለዛ መደረግ ያለበትን ለማድረግ ሁሉ ማለት ነው። ምክክሩን አሳታፊና አካታች የማድረጉ ስራ ተጠናክሮ ይቀጥላል ሲል የምክክር ኮሚሽኑ ተናገረ። ሌላው አጫጭር ወሬዎች ማለት ነው። ሚያዝያ 30 ቀን 2018 ዓ.ም ኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል በትጥቅ ትግል ላይ ቆይተው ወደ ሰላም ከተመለሱ አካላት ጋር ያደረገውን የ3 ቀናት ውይይት አጠናቆታል። የውይይቱን መጠናቀቅ ተከትሎ መግለጫ የሰጡት ኮሚሽነር ዮናስ አዳዬ ኮሚሽኑ አካታችነትና አሳታፊነትን ለማረጋገጥ በትኩረት እየሰራ መሆኑን ነው የተናገሩት። ይህም በጣም ጥሩ ነው። በዚህም በትጥቅ ትግል ቆይተው ወደ ሰላም የተመለሱ ወገኖች አጀንዳ እንዲሰጡና በምክክሩ በንቃት እንዲሳተፉ እየተደረገ መሆኑን ጠቅሷል። ሰሞኑን ለ3 ቀናት በአማራ ክልል ታጥቀው ሲንቀሳቀሱ ከነበሩና የሰላምን መንገድ መርጠው ከተመለሱ ወገኖች ጋር የተደረገው ውይይት የዚህ ማሳያ እንደሆነም ተናግረዋል። በቅርቡ እነዚህ ወገኖች አጀንዳዎቻቸውን ለምክክር ኮሚሽኑ እንግዲህ ማስረከባቸውን የገለጹት ኮሚሽኑ ባለፉት 3 ቀናት በነበረው ውይይት ከኮሚሽኑ ጋራ ይበልጥ ተቀራርበው የምክክር ሂደቱን በሚያግዙበት ሁኔታ ላይ ምክክር ተደርጓል ብለዋል። መሰል መድረኮች በሌሎች ክልሎችም ከሚገኙ የቀድሞ ታጣቂዎች ጋር ተጠናክረው እንደሚቀጥሉ አረጋግጠዋል። ኮሚሽኑ አካታችነትና አሳታፊነትን ለማስፈን እስከ ሀገራዊ ጉባኤው ድረስ የጀመረችውን ጥረት አጠናክሮ ወይም የተጀመሩትን ጥረቶች ሁሉ ማለት ነው አጠናክሮ እንደሚቀጥልም አጽንኦት ተሰጥቷል። በየትኛውም የሀገሪቱ አካባቢ ታጥቀው እየተንቀሳቀሱ ያሉ አካላት አሁንም ሰላምን በሰላማዊ መንገድ ወደ የሚያረጋግጡበት የምክክር መድረክ እንዲመጡ ጥሪ አቅርቧል ማለት ነው። እዚህ ላይ በሀሳብ መፋተግ መድረኩ አልበቃን እስኪል ድረስ ጥያቄዎችን ማብዛት ጥሩ አቅም ነው ማለት ነው። ለምንድን ነው 555ቱ በሃይማኖታዊ አስተምሮ ላይ ፒውርሊ ያተኮሩ ናቸው። 285ቱ ግን ቅድም በሃይማኖት መገናኛ ብዙሃን ትርጓሜ ላይ ካየነው ውጪ በሌሎች ፖለቲካዊና ኢኮኖሚያዊ የውጭና የሀገር ውስጥ ጉዳዮች ላይ ያተኮሩ ናቸው። ይሄ ማለት ከተሰጣቸው የሃይማኖት መገናኛ ብዙሃን ፈቃድ ስኮፕ ውጪ የይዘት ትኩረት ውጪ የወጡ ናቸው። አዎንታዊ አዝማሚያዎች ትብብርን፣ አብሮነትን፣ ማህበራዊ አንድነትን ማጎልበት አንዱ ነው። ሌላው በሰላም ግንባታ ላይ አበርክቶ ያላቸውን ይዘቶች ማቅረብ ነው። ይሄ አዎንታዊ አዝማሚያቸው ነው ብለን ከብዙ ጠቅለል አድርገን ያወጣ ነው። አሉታዊ አዝማሚያና ብናወራበት ብንነጋገርበት አቅጣጫ ብናስቀምጥበት አተኩረን ብንሰራበት ብለን ያሰብናቸውንም ከብዙዎቹ ጥቂቶቹን ያወጣ ነው። የሌሎችን ሃይማኖታዊ አስተምሮና ስርዓት ማንኳሰስ፣ ሌላው የግለሰቦችን የተቋማትንና የአካባቢዎችን ስም በመጥቀስ የማህበረሰብን መልካም ስም የሚያጠለሹ የድርጅቶችን ጥቅም የሚጎዱ መረጃዎችን ማሰራጨት ተስተውሏል። አልፎ አልፎ ደግሞ የህፃናትና የታዳጊ መብት ጥበቃን ከግምት ውስጥ ያላስገቡ ፕሮግራሞች፣ ምስሎች፣ ይዘቶች ማሰራጨት፣ በዓለም ሀገራት መካከል የሚፈጠሩ ፖለቲካዊና ኢኮኖሚያዊ ጉዳዮች ውጥረቶችን ሃይማኖታዊ ቅርጽ በመስጠት
በሀገር ውስጥ ሰዎች እንዲከፋፈሉበት ምክንያት የሚሆኑ ይዘቶችንም የሚያሰራጩ አሉ። ይሄም ከኛ ሀገር አብሮነት ጋር ቅድም ካልነው ከሃይማኖታዊ መገናኛ ብዙሃን ሚና ጋር የሚሄድ ስላልሆነ ይሄም ትኩረት የሚሻ ነገር ነው። እኛ መፍትሄ አቅጣጫ ብለን ያልነው ምድራዊውን ህግ አክብረን እንስራ ነው። ቢያንስ የምንኖርበትን ሀገር ህግ አክብረን እንስራ። ይሄ ለኛ ትልሹ ነገር ነው። ሌላው እንግዲህ በሁሉም ሃይማኖት ውስጥ ምሳሌዎች አሉ። እነሱን በማጎልበት በሁሉም ላይ መስራት፣ ራሳችንም ስንሰራ ያን ምሳሌ ያን አብነት አድርገን በበጎነት መስራት ይጠበቃል። አመሰግናለሁ። የሃይማኖት መገናኛ ብዙሃን ሚና ሰዎችን ከራሳቸውና ከህብረተሰባቸው ጋር ማስታረቅ፣ ልዩነት አይደለም በምንም መልኩ አንድነትን መገንባት ነው የሚል መርህ ላይ ተመስርቶ ይህ የሃይማኖት ተቋማት በሚዲያው ዙሪያ ያላቸውን ተሳትፎና አዋጁን የፈረሙትን ህግና የተግባቡበትን ሰነድ የሚያሳይ መድረክ ነው። እዚህ ላይ ሰው የገባውን ቃል አክብሮ ቢሰራ፣ መስራት የሚገባውን አክብሮ ቢሰራ፣ የራሱን ግዴታን በዛ መልኩ ቢወጣ ችግሮች ሁሉ አይፈጠሩም ነበረ። አሁን በማንወከልበት ወይም የኛ ኃላፊነት ባልተሰጠበት ሁኔታ ላይ ገብተን በተናገርን የሆነ ነገር ባልን ቁጥር በሚገባን ቦታ ላይ መስራት የሚገባንን ሳንሰራ ከመቅረታችንም በላይ በዛ ቦታ ላይ ያሉ ትክክለኛ ሰዎችን ስራቸውን እንዳይሰሩ ማደናቀፍም ችግር ይሆናል ማለት ነው እና እሱ ሁሉ ነገር ስላለ ከዛ ባሻገር ነገሮችን አይተን የእኛን ግዴታ እየተወጣን ሌሎችን ግዴታቸውን እንዲወጡ እድሉን መስጠት ላይ ትኩረት እንድናደርግ ነው። ስህተታችሁን እንፈራዋለን ብቻ ሳይሆን ስህተታችሁን ዝም ብለን አናይም ማለት ነው። ቢኮዝ መንግስት የማህበረሰቡን የህብረተሰቡን ሰላም መጠበቅ ኃላፊነት ስላለበት ሰውን በስነ ልቦና መቅረጽ፣ ሰውን ብቁ ትውልድ ለማድረግ የሚሰራው ስራ ቀላል ስራ አይደለም። ውጤቱም እዛው ላይ አይታዩትም። የእናንተ ፍሬ የሚታየው በትውልድ ነው። ቀጥሎ በሚመጣው ትውልድ ምን ያህል ሃይማኖቱን አውቆታል፣ ምን ያህል ከሌላው ጋር ተግባብቶ መኖር ይችላል፣ ምን ያህል ሌላውን አክብሮ መኖር ይችላል፣ ምን ያህል ሀገሩን ይወዳል የሚለው የምትቀርጹት አሁን በምትሰሩ ስራ ነው። በጋራ ከሰራን ደግሞ የተሻለ ነገር እናደርጋለን። አመሰግናለሁ። ይህንና መሰል ነገሮች ላይ አሁንም አተኩረን ብንሰራ በጣም የተሻለ መነኮሳቱ ነው ወደ ጦርነት ይሄዳሉ። ትክክል አይደለም። ይሄ ተቆጥቷቸው ይሄ ሁለት ሰው መሆን አይገባም። አንድ ሰው ከገባንበት በቃ ወደኋላ ለፊ ወደፊ የለም። አንድ ሰው አንድ አቋምን መያዝ ያለበት። ወደ ጦርነት እንዘምታለን እያሉ መፎከር እስቲ ሰው መነኩሴ ይጸልያል እንጂ እንዴት እንደዚህ አይነት ድርጊት ውስጥ ይገባል? አድራሻ የሌለው መነኩሴ፣ አድራሻ የሌለውን ቄስ፣ አድራሻ የሌለውን ዲያቆን በጥብቅ ቁጥጥር ተለይቶ ለመነኮሳቱም ለቀሳውስቱም ለዲያቆናቱም ራሱን የቻለ የጠቅላይ ቤተ ክህነት አርማ ያለውና ለቁጥጥር አመች የሆነ መለያ ቁጥር ያለው ዲጂታል መታወቂያ ተዘጋጅቶ በስራ ላይ እንዲውልልን እንጠይቃለን። መነኩሴ ሆኖ መንኮሰ ማለት ሞተ ማለት ነው። የግዕዝ ቃል ነው። ሰው መነኩሴ ሲባል የሞተ በምድራዊ ህይወት በስጋዊ ህይወቱ ላይ የሞተ እና ዝግጅቱና ኑሮ ሁሉ ፈጣሪውን በማክበር ለሰማያዊ ህይወቱ ከሞት በኋላ ላለው ህይወት የሚዘጋጅ እንጂ መሳሪያ ይዞ ሰዎችን ለመግደል ራሱ ስርዓተ ፍትሐት፣ ስርዓተ ግንዘትና ስርዓተ ፍትሐት እንደሞተ ሰው ተገንዞ እንደሞተ ሰው ፍትሐት ተደርጎለት ፍትሐተ ጸሎት ተደርጎለት ነው ሰው መነኩሴ የሚሆነው። ከዛ ደግሞ እንግዲህ ዲቁና ካለው ቅስና ካለው ሌላ ደግሞ ማዕረግ ነው። እኔ እንደ ማንኛውም ኖርማል እንዳልተማረው በዛ በቤተ ክህነት ውስጥ እንዳልተማረ ሰው ግን እኔ ሞቻለሁ። በስጋዊ ፍላጎቴ ላይ የራሴን አላሳስትም። ምንም አይነት ስጋዊ ፈተና ቢመጣ ለሰማያዊ ህይወቴ ስል በትዕግስት አልፈዋለሁ። በጸሎት ተጋለሁ ብሎ የገባ ሰው መሳሪያ እየነቀነቁ በዛ በተቀደሰ ስም ገዳዮች ባርክ ያለው ፋኖ ብለው ምንም የማያውቁ ህፃናትን ምንም የማያውቁ ወጣት ልጆችን በገዳይነት እየመለመሉ እልቂትን የሚያውጁ በጣም የተረገሙ
ሰዎች በተቀደሱ እናት አባቶቻችንና በነዛ በተቀደሰች ቤተክርስቲያን ስም መጥተው ያንን ነገር ሰርተዋል እና አባታችን የሚናገሩት እርሱን ነው። ግራ ፎክራለሁ፣ ተኩሳለሁ የሚል ነገር አጸያፊ ነገር ነው። መንፈሳዊ ቅጣት ያስፈልገዋል። መንፈሳዊ ቅጣት ይቀጣ እና ይሄ አሰዳቢ ነው። እግዚአብሔርንም ሰውም አይወደውም ይሄን ድርጊት እና የዚህም ቪዲዮ ሙሉ መልእክቱን በመንክር ሚዲያ ይህንን ነገር ስታዩ ምንድነው አባቶች በዚህ ልክ እስከሚመጡ ድረስ ብዙ ፈተና ነበረባቸው። እውነት እንዳይናገሩ በውስጣቸው የተለያዩ ሰዎች ተሰግስገው ብዙ ነገር ተብለው ሌሎች እዚህ ግባ የማይባሉ ሰዎች እንደ ፖለቲካዊ እንትን ክብሩን ሁሉ ስላሳጧቸው በጣም በዛ ልክ ወርደው ብዙ ነገር ትንሽ ትልቁ ብዙ ነገር ያለበት ብዙ ትምህርት የተማርንበት ነው። እኔ ከዛ ውስጥ አንዱ ይህንን ዘመድኩን በቀለ ከጎዳና ተዳዳሪነት ወደ ሰው መሆን አድርሸዋል። እንግዲህ አንዳንድ ጊዜ መሰረት የሌለው ዕውቀት ችግሩ እዚህ ላይ ነው። አሁን እሱ እንግዲህ ድቁና ያለው የቤተክርስቲያንን ሚስጥር አያውቅም። የሚገርም ነው። እሱ አሁን ዘመድኩን ከሐረር ከሀገር ወጣ፣ ጎዳና ተዳዳሪ ሆነ። ጎዳና ተዳዳሪ እኔ አይደለሁም ያልኩት ራሱ መስክሮ ነው። ጎዳና ተዳዳሪ ነበር እና በዚህ በጠቀሳቸው በአቶ ዳኜ አማካኝነት እና በሌሎች 6 ሰዎች ሆነው በጠየቁኝ መሰረት ለምን ከእርሶ ጋር ይሄ ልጅ አክቲቭ ነው ጥሩ ነው ከእርሶ ጋር ይኑር ባሉኝ መሰረት ወደ እኔ ጋር አስገብቼዋለሁ። በዛ ላይ ደግሞ እግዚአብሔር አእምሮውን ከፍቶ ልቡን መልሶ ከጎዳና ተዳዳሪ ወደ እኔ አምጥቶታል እግዚአብሔር። እኔ ደግሞ በቃ እኔ የበላሁትን በልተህ እኔ የለበስኩትን እኔ ቤት ኑር ልጅህን አንተ በቃ ብዬው ከኔ ጋር ኑሬዋለሁ፣ አሳደግኩት ማለት። ቤተክርስቲያን ውስጥ መዋኘት ይፈልጋል፣ በመንግስት ደረጃ መዋኘት ይፈልጋል፣ ፖለቲካ ውስጥ መዋኘት ይፈልጋል፣ አክቲቪስት መሆን ይፈልጋል፣ መምህር መሆን ይፈልጋል። የማይሆነው ሰላም ነበር ስትለያዩ በፊት ወይስ ከሀገር ስለወጣ ነው? በ40 ብር ሸጦኝ አይደል ሄደው 40 ብር እኮ ተቀብሎ እኔ እስር ቤት ስገባ እኔ ቤት ሆኖ የስለላ ስራ ይሰራ ነበር ማለት ነው። የደህንነት ስራ ይሰራ ነበር። ራሱ ባመነውና በገለጸው የብዕር ስም አውጥቼ እጽፍ ነበር አለ ጋዜጣ ላይ። እንደገና ደግሞ ይችን ነጠላያን እንኳን ወዳጅ እንድመስል ቤተሰብ እንድመስል እየቆጠራት ነበር አለ። ቶሎ እንድትፈታ አደረግና ደግሞ መጣለው አለ። እንደገና ደግሞ ወረቀቶቹን እየሰበሰብኩ በሙሉ ቤት ውስጥ የሰራውን ክፋት በሙሉ በአደባባይ አውጥቶ ተናዟል። እኔ እስር ቤት 1 አመት ነው የቆየሁት፣ 1 አመት ከ5 ወር ቤት የሰራው ስራ ለእሱ አሸልሞታል። አስደንጋጭ ነው። አንዳንዴ ሞቱን የምትጠባበቅለት ሰው አለ። በቃ እንትን የምትለው እና ማስደነግጠህ ነው። ሌላ ይሄ ግን እስካሁን ማመን የሚያቅትህ ነው። ድንገት የተፈጠረ ነገር ነው እና በጣም አስደንጋጭ ነው። አስደንጋጭም ስለሆነ ነው ዳር እስከ ዳር ሕፃን፣ ሽማግሌ፣ የሃይማኖት ሰው ሳይል ሁሉም እኩል በአንድ ድምፅ ድምፃቸውን በመሞታቸው እያዘነ ያለው ተቃዋሚ የለም፣ ደጋፊ የለም፣ ምን የለም። ሰብአዊ ፍጡር የሆነ ሁሉ የደነገጠው ለመለስ እንግዲህ ለመለስ እንደዚህ እያለ ነበር እያለ ነው እና እናንተስ ምን ትላላችሁ? ዞሮ ኤኒዌይ ያልተገለጠ የለም፣ ግን ሁሉ ከተገለጠ ሁሉን ነገር ካወቅ ነው እኛ ምን አደረግን ያ ነገር ተመልሶ እንዳይመጣ ምን እየሰራ ነው የሚለው ላይ ትኩረት ማድረግ ይኖርብናል። ምክንያቱም እሱ ተመልሶ እንዳይመጣ አንደታችን የሆነ ቦታ ላይ መሬቱ እንደዚህ ሲሆን ታሳያለች እና አንድ ወንድሜ ነው የላከልኝ ጋሽ ዘሪሁን አዩት መሬቱ ይንቀሳቀሳል። የተፈጥሮ ነገር ደቡብ ነው።
ካሴ እስኪ ንግግር አድርግ ቲክቶክ ላይ ለቀለውን አደን መሬቱ እንቀሳቀስ ካይብስነ ይብብደ ነውና ባትቶ ጻራዲ ዝም ብሎ ኮና የሆነ ይተከተካል በጣም ያስፈራል ይብብደ ናሳራ ይናሮ ኢረን ካርድ ከይ ይሄዳ ደምረት ይሄ አንዱ በጣም በተደጋጋሚ በዛ አካባቢ ላይ ሲፈጠር የነበረው አንዱ እንወይ ይሄን የተፈጥሮውን እንትን ለማሳወቅ ፈልጌ ነው ለማስታወስ ሌላው እስኪ ይሄንን ሰምተን እንትን ባል ሌላ ብሔርም እንዳለ ታምናለህ አንተ? አዎ እንዴት ብሔር የለም አንተ? እኔ ብሔርም እንዳለ ታምናለህ አንተ? አዎ እንዴት ብሔር የለም አንተ? እኔ ብሔር ምንድነው ደግሞ? ብሔር የለም ምንድነው ብሔር ሲያስረዳኝ? እኔ ብሔሬ ትግራዋይ። አንተ ትግራዋይ ነህ? ክርስቲያን ነህ? ጋዴስ? አዎ ብዛት ቆይ ማንነት አትካድ እኮ ነው እያለ አንተ ምን አይነት ችግር ውስጥ ያለው ወዳጅ? ኖ እኔ አሁን ከሚዲያ ጀርባ አልተውም አገኛለሁ። ትግራዋይ ነህ? ክርስቲያን ነህ? ጋዲዝም ነህ? ስቃይ ውስጥ እኮ ነው። አሁን አንተ ለሰው ሀሳብ የሚሆን ሀሳብ አለ? አሁን አንተ ከብሔር ከዚህ ቆይ አና ቆይ ማለት እኮ አዳምጠኝ። ማለት ስትሆን ትግሬ ሲባል የአማራ ልብ ትግሬ የሚባል አሁን ቆይ አንተ ህዝብ ጋር ታጣላይ ትግሬ የሚባል ትግሬ ሳይሆን ኖ ትግራዋይ በለው ትግሬ ሳይሆን እቺ ፈውስ እንድትሆን ነው ለኢትዮጵያ ህዝብ። ትግርኛ የሚባል ቋንቋ ባህል አለ። በደንብ አዳምጠኝ። አማርኛ የሚባል ቋንቋ ባህል አለ። ኦሮሞኛ የሚባል ቋንቋ ባህል አለ። ኦሮሞ የሚባል ግን ሰው የለም። ትግሬ የሚባል ሰው የለም። አማራ የሚባል ሰው የለም። አማርኛ የሚባል ቋንቋ ነው ያለው። የአማራ ልብ ምት፣ የኦሮሞ ልብ ምት፣ የትግራይ ልብ ምት የሚባል ነው። የሰው ልጅ የህይወት ስርዓቱ አንድ አይነት ነው። ይሄ ለምሳሌ በትግርኛ ማይ ነው፣ እሷ በኦሮምኛ ቢሻን አለች፣ እኔ በእንግሊዘኛው አተር አልኩት። ሁላችንን ጠማችንን መጠቆም ነው የቋንቋው ስራ። እንዴት ማንነት ይሆናል? ትግራዋይ ነኝ። ቆይ አሁን እቺ ጥቅም ለአንተ ጥቅም ለሰውም ጥቅም ስለሆነች ነው። ሰውን ይኸውልህ ሃይማኖት አየህ አንተ ከምንም ነገር ነፃ ላስጣለህ። ጋዲዝም ምን በለው ትግራዋይ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ኦርቶዶክስ ነኝ፣ እስላም ነኝ፣ አፍሪካዊ ነጭ ነኝ እያለ የሚቀባጥረው አንድ አይነት ጨለማና ድንቁርና እንጂ ሰው ነው። አንተ አሁን እኔ እናንተ ራቁታችን ብንቆም እዚያው ያንተ ዕቃ ትግራዋይ ነኝ ይላል፣ አይን አማራ ነኝ ይላል። ቆይ ልጨርስ። ይሄ ለሰው ወንጌል ነው እየነገርኩ ያሉት። ሰውን ሁሉ አርነት የሚያወጣ ምላስህ ትግሬ አማራ ነኝ ይላል አይልም። ኢትዮጵያን ዋጋ እያስከፈላት ያለው ትግሬ ነኝ፣ አማራ ነኝ፣ ኦሮሞ ነኝ እያለ የሚቀባጥር ቀባጣሪ አጋንንት ሰይጣን እንጂ እግዚአብሔር አማራ አልፈጠረም፣ ትግሬ አልፈጠረም። አንተ ትግራዊ አይደለም፣ ሰው ነህ። ትግራዊ አይደለም አንተ፣ ጋዲዝምም አይደለም፣ ወንድ ነህ። በወንድና በወንድ መካከል ደግሞ ልዩነት የለም። የአንተም ዕቃ ዘር ነው የሚሰጠው፣ የእሷም ዘር ነው የሚቀበለው። ይሄንን የተፈጠረና የተወለደን አካል ጣልቃ ገብተህ ትግራዊ ነኝ ምናምን ይትላል። አንተ ራስህ ሳታርፍ ለሰው ረፍት ማምጣት አትችልም ወንድሜ። ነፃ መውጣት አለ። ግን እኮ ያስጨረስከኛል። ምን እድል አለ? እድልህን እኮ ደግሞ ሽባ ያስቀረህ እኮ ነው አንተ። እንደገና ድንቁርና ጨለማነት ወደ ሌላ ያስቀረህ። መጀመሪያ ማድረግ ቀጥ ብዬ ነው ማለት ነው። ምን ይመጣል? ተድላ ወዳጅ አሁን በእንዲህ አይነት መንገድ ማንደማመጥ ያንኑ ሃይማኖት ድግምት ልታመጣብን ልታስተላልፍብን ጻት ብለህ ስማ አንተ። ህግና ስርዓት ቆይ ጻት ብለህ ስማ። ትግራዋይ ነኝ ይላል። ሁለተኛ ይሄን ቋንቋ እናንተስ ምን ትላላችሁ? እንደ ብሔር እንደምን ማለት ምንድነው የሚያመጣው ጥቅም? እንደው ሰው ያንን አውርቶ ከተጎዳበት፣ ከጠፋበት፣ ከተባላበት፣ ከተገዳደለበት እንዴት ለመዳን አይሰራም? ከዚህ ቀደም እኔ ከሰባት ነጋ ጋር ተገናኝቼ ሰሞኑን የተሰራጩ ዜናዎች ሐሰት ናቸው ብሎ ይቅርታ ያለ ተቃውሞ ከተባለ ልደቱና ፕሮፌሰር ብርሃኑ ናቸውና
ለማንኛውም ምንም ነገር ስናዘጋጅ ትግልም ይባል ምንም ነገር ስናዘጋጅ የኢትዮጵያ ጠላቶች በደንብ ተዘጋጅተው ተናበው ስለሚሰሩ ይጠለፋል። ኢትዮጵያ ውስጥ ያለው የፖለቲካ ትግል ማንኛውም ነገር ብዙዎች ዋጋ ከፍሎበታል፣ ብዙ መከራ ታይቷል፣ ብዙ ስቃይ። ነገር ግን ጠላት እንደገና ገብቶ ጠልፎ ለራሱ ሌላ ጥቅም አውሎታል። ዛሬም የትኛውም ቦታ ላይ ሰው ሲያወራ ከሚዲያ ጀምሮ ጠላቶች በገንዘብም በምንም ተናበው ተስማምተው ብዙ ቆሻሻን ነገር ከጥሩ ነገር በላይ ለማስመሰል ይሰራሉ። እውነትን የሚወዱ አገርን የሚወዱና ለመኖር የሚፈልጉትን ነገር ግን በተግባር እየደገፉ ማሳየት የተሳናቸው ስላሉ እነርሱ ባያሸንፉም እንኳን ያ ቆሻሻ ነገር እንደሚያጠፋቸው ያውቁ እንኳን እሱ ነገር ሲያደርጉ ታያላችሁ። እሱ ነው ያለው። እውነትን የምንወድ ከሆነ እውነትን እንውደድ፣ ለእውነት ዋጋ እንክፈል፣ እውነትን እናስተዋውቅ፣ እውነትን እንኑር። ከዛ ውጭ ጥቂቶች ውሸታሞች፣ ባንዳዎች፣ ከሃዲዎች፣ ሰንካላዎችና የህይወት ተሞክሯቸው ሁሉ በኃጢአት የበሰበሰ ማንነት ያላቸው ሰዎች ምንም ነገር ሲያደርጉ ያንን የረከሰ ነገር በገንዘብ ሁሉ እያጀቡ ሲሄዱ አንደነቅ። ከቆጨን ከነደደን ያንን በሽታ ላለመጋራት ራስን ከዛ ነገር ንጹህ አድርጎ ይዞ ለመቀጠል የሚያስችል አብሮነት፣ አንድነትና ትጋትና ብርታት አብሮ ይኑረን። ትውልድን ሀገር ፈርሳለች ዳስህን ጣል ተብሎ አይገነባም። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ለአዲሱ ትውልድ ምክሬ በትውልድ ግንባታ ውስጥ ተስፋ መልካምን ነገር እንዲያስብ ማድረግ የማህበረሰብን የማነጫ አንዱ ቅመም። የሰው ልጅ ስታኖረው ተስፋ ሰጠው ነው። አይዞ ይነጋል፣ ችግሩ ሲበዛበት ሊነጋ ሲል ይጨላልማል እያልክ ነው ተስፋ ለሰው ልጆች የምትመገበው። ለዛ ነው ነብዩ አለይሂ ሰላቱ ወሰላም ሐዲሳቸው ላይ በሽሩ ወላ ቱነፊሩ፣ አበስሩ ሰውን አታስበርግጉ ይላል። ቁርአን ላይ አላህ ይሄን ያጸነዋል። አላ ኢነ ነስረላሂ ቀሪብ፣ አዋጅ አላህ ድል ቅርብ ነው ይላል። አለይሰ ሱብሑ ብቀሪብ። ራሳችንን እያስገባን እንድንለካበት ነው እዚህ ጋር ይሄንን ያመጣሁት ማለት ነውና በዛም ይሁን በዚህ ላለመክሰር ውሏችንን፣ ንግግራችንና ማንኛውም ተግባራችንን በመልካም ለማድረግ እና በዛ ይዞ ለመሄድ ጥረት ብናደርግ የተሻለ ይሆናል ማለት ነው። እሱ ካልሆነ ግን አብረን የምንከስር መሆኑን አለመርሳት ነው። ኪሳራ ውስጥ ከገባን አብረን ነው የምንከስረው እና አንድ ሼህ የተናገሩትን እዚህ ጋር ሪፖስት አድርጌዋለሁ ይመስለኛል፣ ግን ብንሰማቸው ደስ ይለኛል። ለዛሬው ዩቲዩብ ላይ በጣም ሲያናደድ ስለቆየ አንድ ሰዓት። ሰላም ናችሁ? እንዴት ናችሁ? ዲታክ ቤተሰቦች ሰላም ናችሁ? በአዲስ መልክ በአዲስ ስታይል ዛሬ እስኪ ከዛ ወጣ ብለን ያለውን ኔትወርክ እዚህ ጋርም ራሱ ስቴብል አይደለም ብዬ ነው የማስበው። ዝም ብሎ በጣም ረብሾኛል። እኔ ዛሬ ላይ ሰው ስላለ ይሁን ሰው ስለሚጠቀመው ይሁን አይዶን ነው ብቻ ብዙ ነገር እንትን አለና እሳቸውን ይችን ግን መልካምነት ጊዜም ለሰው መልካም ዋለለት። መልካምነት የሰዎችን ልብ ይገዛል። በአብዛኛው አብዛኛውን ጊዜ ሰዎች ለመልካም ነገር ተገዥ ይሆናሉ። ወማ ይለቃሃ ግን ይችን ነገር ادفع بالتي هي احسن اطفو ውሎብህ መልካም መመለስ ይችን ነገር ግን የሚያገኛት የለም አላህ። ወማ ይለቃሃ ኢላ الذين صبروا ታጋሾች ቢሆኑ እንጂ ክፉ ተውሎባቸው መልካም የሚመልሱ ሰዎች የሉም። ወማ ይለቃሃ ኢላ ذو حظ عظيم የትልቅ ዕጣ ባለቤቶች ናቸው ይችን ነገር የሚያገኙት አላህ። إحسان إلى من أساء إليك. النبي صلى الله عليه وسلم قال أحسن إلى من أساء إليك. كفولة وعلى بسو بملك منزل. أنت لا له عند عالم إمام البنا رحمة الله عليه كن كشجر أنت الزعف يرميه الناس بالحجر سوت بدنجا يورورتان
ወየርሚህም ቢተመር እሱ ግን በፍሬ ይወረውርባቸዋል። ሰው ማለት ድንጋይ ሲወረውሩበት ፍሬ መወርወር የሚችል ነው። ሰው ያለውና የሚሰጠው ያም ሰውዬ እኮ አንተን የበደለ ያለው እሱ ስለሆነ ነው። መበደል ብቻ አንተ በሱ ደረጃ አትውረድ ነው። አንተ ያለህን ነው የምትሰጠው። ወኩሉ ኢናኢን ቢማ ፊህ የንቡጡ ይባላል። ማንኛውም እቃ ኢብሪቅ በለው ምን ስትቀዳው የያዘውን ነው የሚያፈስ። ውሃ ከሆነ የያዘው ውሃ፣ ሻይ ከሆነ ሻይ፣ ወተት ከሆነ ወተት፣ ኸምር ከሆነ ኸምር ነው። የያዘውን ነው ሰው የያዘውን ነው የሚኖረው። ግን አንተ ሳቢርና ሙተቅ ከሆንክ አላህን የምትፈራ ሰው ከሆንክ ኢሕሳን ነው መልስህ። ክፉ ውሎብሃል ምላሽህ ኸይር። ክፉ ለዋለብህ ክፉ አትመልስም፣ መልካም ነው የምትመልስለት። አብዛኛውን ጊዜ ሰዎች ለዚህ እጅ ይሰጣሉ። በጣም አዘጋጉ ራሱ የቁርአን አያው በጣም ከባድ ነው። ወመለቃሃና በጣም በጣም ሳቢሮችና ከፍ ያለ እጣ ያላቸው ሰዎች እጣቸው ከፍ ያለ የተከበሩ ሰዎች ብቻ ናቸው ይሄንን የሚችሉት። ምን ጊዜም ለሰው መልካም ዋለ። እንግዲህ ይሄንን እኔና እናንተስ የኛ ዕጣ ምን አይነት ነው? ክፉ ለዋለልን መልካም መመለስ ነው? ምናልባት ኩፍይት ስላደረጉ ሙስሊም ስለሆኑ ብቻ ዛሬ ላይ ያለው ሰው እንዳለመታደል ሆኖ ምን ያደርጋል? በኢትሰልፍ ይጠላል። አይ በቃ ሸዎቹ ስለተናገሩት ብቻ አልቀበልም ይላል። ግን ይሄ ቃል ኢየሱስ ክርስቶስ ላይም በክርስትናው ይሄ ሲመታህ ይሄን ስጥ፣ ጃኬትህን ልውሰድብህ ላለ ሸሚዝን ጨምረህ ስጠው፣ የሚረግሙህን መርቃቸው፣ ጠላትህንም እንደራስህ አድርገው ውደድ ይላል። የሚኖረው ጠፋ እንጂ የትኛውም ሃይማኖት ምርጥ ነው። ማንም እምነቱን በተግባር መኖር ግን ግዴታ ነው። ችግሩ እሱ ነው። እምነት ደግሞ ያለ ተግባር በራሱ የሞተ ነው ይላል መጽሐፍ። እምነታችን ከህግ አንጻርም ከየትኛውም አንጻር አሁን ሸዎቹ ስለተናገሩ ቄሱ ስለተናገረ የንግግሩን ይጠቅማል አይጠቅምም ሳይሆን ማን የተናገረው ብሎ መሄድ። ዛሬ የሚራገጠውን ምናምን የትውልድ ብክነትን ስታዩት ማንም ይናገር እንግሊዘኛ ለመለማመድ ስንት መከራውን የሚያይ ጀርመንኛ፣ ቻይንኛ፣ ሌላ አረብኛ ለመለማመድ መከራውን የሚያይ ሰው አፋን ኦሮሞ መናገር እንደ ነውር የሚቆጥር፣ ትግርኛ መናገር እንደ ነውር የሚቆጥር አለ። ወዳዝ ምን ማለት ነው? የራሱን ናቂ የሰው ናፋቂ፣ የራሱን ናቂ የሰው አድናቂ። እንግሊዘኛ እየተኮላተፈ ሲናገር ጀግና። ውጤቱ ግን ምንድነው? ጨርሱት እናንተ። ግዕዝ ጀርመን ሀገር የግዕዝ ቋንቋ ዲግሪ የምትሰጥ ጀርመን። ከዚህ በላይ ውርደት አለ? ቤተ ክህነት ላይ ከዚህ በላይ እንደ ሀገርም ከዚህ በላይ ውርደት የለም። የግዕዝ ቋንቋ የኢትዮጵያ ሀብት ነው። የኢትዮጵያውያን ዜጎች የኢትዮጵያ ሕዝብ ሰው ሲደባደብ ብቻ ነው የጋራ የሚያደርገው። ሴት ለማባረር ወጣቱ አብሮ ሴት ያባረራል። ወጣቱ ተሰብስቦ ይጠጣል፣ ይጨፍራል። ወጣቱ ተሰብስቦ ይደባደባል። ዘረኝነትም ለድብድብ ለአምባጓሮ እና ለንትርክ ይተረካል፣ ይነሳል። ለልማት አይነሳም። አክሲዮን ማህበር መስርቶ በዛ ለመጠቀም አብሮነት አይጠቀስም። አብረን እንደባደባለን፣ አብረን እንጣላለን፣ አብረን እንሰክራለን፣ አብረን የሆነ ጥፋት እንፈጽማለን። አብረን ግን አንሰራም፣ አብረን ግን አንጠቃቀምም። በሚጠቅም ነገር ላይ አብረን አንውልም። ይሄንን ሳንቀይረው የሚጠቅም ነገር እጃችን ላይ ካያረግም አይናችን አያይ። የሚጠቅም ነገር ላይ ለሰው አንጋብዝም። የምትጠጣ ከሆነ ጠጣ። አይ እኔ ምግብ አልበላውም ካለ ባክህ መጠጥ ልጋብዝ ነበር። ሰውየው የሚፈልገውን አለ፣ እኛ የምንፈልገው ነው የምናደርገው።
ሃይማኖቱንም የኔ ብቻ፣ ፓርቲ ሲቋቋም የኔ ብቻ፣ ቋንቋውን የኔ ብቻ፣ የውሸት የኔነት ያጠፋት ዓለም ላይ ነው ያለው። እብሪተኝነት፣ ራስን የማምለክ ባህሪ። ሃይማኖቱንም እኮ ከኛ አንጻር እኛ ያልነው ካልሆነ የሚል ነው እንጂ በትክክል ፈጣሪ እንዲመለክ ተብሎ ሁሉ አይደለም። ምክንያቱም እምነት እስከ ጠባይ አያደርስም። ልዩነት ራስ እና እግር ከላይና ከታች መቀመጣቸው የራሳቸውን የሆነ ስራ ይሰሩ ዘንድ ነው። ጭንቅላት እንደ ጭንቅላት ከላይ፣ እግርም እንደ እግር ከታች። ግን እግሩን እንዴት እታች ስለሆነ ልዩነት መስሎት እንዴት ይቆርጣል? ለተሟላ ማንነት፣ ለተሟላ ሰውነት እግርም ያስፈልጋል፣ ጭንቅላትም ያስፈልጋል። እጅና እግር መባሉም ልዩነት ይመስለዋል። ቀኝና ግራ እጅ እግር መባሉም እንደዚሁ። አፍንጫ፣ ጆሮ፣ አይን፣ ኦር ምናምን ተብሎ የሰው ልጅ የሰውነት ክፍሎቹ በተለያየ መልኩ መጠራታቸው ለአንድ የተሟላ ሰውነት ሰው መሆን ሲባል የሆኑ እንጂ አንዱ ያላንዱ ሙሉ ሊሆን ሆኖ አይደለም። ለዛ ነው ቢያንስ ሸርንበት በተናገርነው ቋንቋ በቃ ተባላንበት። ያው ለመበጣበጥ ስለፈለግን ነው። ያንን የሰሩ ሰዎችም በዛ ለማበጣበጥና እኛን ለማገዳደል ስለፈለጉ ነው። እኛም የነሱን ተጋራ ነው እና መደባደብ ስንፈልግ ልዩነትን ጠቅሰን ተደባደብ፣ ተገዳደል፣ ተባላን፣ ተጎዳን፣ ተፈናቀን። አይበቃም? ዛሬም እነዛ የገደሉን ያገዳደሉን ምን ያሉን በሁሉም ነገር ላይ ተናበው የሰሩ ሰዎች ዛሬም እድል አግኝተው እንዲያወሩ ይሰራሉ። ለምን? ችግሩ የደረሰበት ሰው ከችግሩ ለመውጣት የሚያስችል አቅም ባለመፍጠራችን ማለት ነው። ስለዚህ የተገኘውን ነገር ሁሉ በሀብታችን፣ በእውቀታችን፣ በጤናችንም ሆነ በማንኛውም ነገራችን ላይ መልካም ነገር ለመስራትና ለመኖር ጥረት እናድርግ። የኛ ነገር ዋጋ ያውጣ። የትኛውም ቦታ ላይ የምንደርሰው በተበታተንና ክብር በሌለው ሁኔታ ላይ እየሄድን አይደለም። የደቡብ አፍሪካ ወንድሞቻችን ላይ የምንደርሰው የሰሞኑ ኢሹ ስለሆነ ነው። ሳውዲ ላይ ላሉት 65 እና ከዛም በላይ እነዚህ የተነገረላቸው ሊሆኑ ይችላሉ። ያልተነገረላቸው ብዙ ወንድሞች ብዙ መከራ የሚበሉት በሊቢያ በተለያየ ቦታ ላይ ይሄ የተሰማው ነው። ያልተሰማላቸው ብዙ ወንድሞች መከራ ይከፍላሉ። ለምን? መረጃ ለመያዝም ግንኙነት የለም። አንዋደድም፣ አንከባበርም። ከቤተሰብ ጀምሮ ለሌሎች መልካም ማድረግን አልተለማመድነውም። ሲያለማምዱ ነው ጥላቻ ነው። በሀገራችን ያለው ትርክት ይሄ ነው። እንኳን መንግስትን መገልበጥ ይቅርና በአንድ መኪና ላይ በጋራ ተሳፍሮ የሚያሰድ አብሮነት የለም። ኢቭን ይሄን እስከ ተጠያቂነት ነው የማወራው። ለዛ ነው በሺዎች የሚቆጠር 10,000 30,000 ሰው የሚኖርበት ከተማ ላይ 2-3 ፖሊሶች ወይም አንድ የቀበሌና ምክትል ሊቀመንበር እንደፈለጉ የሚጫወቱበት ያ በሺዎች የሚቆጠረው ህብረተሰብ እርስ በርሱ ተጠላልፎ በጥላቻ ስለተዋጠ ነው። አብረን ብንሆን ሳውዲ ላይ ከመሄድ ጀምሮ የሄዱ ሰዎችም እንዳይሳሳቱ፣ ወንጀል እንዳይሰሩ፣ ከሰሩ በኋላም እንዴት ነገሩን ማምለጥ እንዳለባቸው ህጎችን ለማወቅ እዚህኛ ሀገር የመብራት ህግ አናውቅም፣ የውሃ ህግ አናውቅም፣ የቴሌ ማንኛውንም ህጎች ላይ ፈርሞ ተባልነው ቦታ ላይ ሄዱ መፈረም ብቻ። ለዛ የሚያሳውቀንም ኃይል የለም። ለኛ ደህንነት ተብሎ የተሰራውን ህግ እነዛው ሊያስከብሩ የመጡ ሌቦች ይጠቀሙበታል። እንዴት ህጉ እንዳይዛቸው አድርገው ይሰርቁበታል፣ ይባልጉበታል፣ ሀገር ያፈርሱበታል። እሱ ነው። ዛሬም ቆጭቶን ህጎችን አውቀናቸው እነዛ ህጎች የኛን ደህንነት አያስጠብቁም፣ ሌላ ህግ መሰራት አለበት ብለን እየሞገትን አይደለም። ያሉ ነገሮችን አውቀናቸው የጎደለውን እያወራን አይደለም። አይ ሴቶችን እንደዚህ ወንድ ከሆንክ ሴቶችን እንደዚህ ለማድረግ እንደዚህ በለው፣ ሴት ከሆንሽ ወንዶችን እንደዚህ ለማድረግ እንደዚህ በይ። ከዛ ማንስ የሚባል እስልምናን እንደዚህ ብሎ ተሳደበ፣ ማንስ የሚባል ክርስትና ሃይማኖትን ተሳደበ፣ ሞጣ የሚባል ልጅ እንደዚህ ብሎ ተናገረ። አለቀ። የት ነው የሚደርሰው? አይዶን እሸቱና ማንም የሚባሉ ሰዎች ተሰዳደቡ። የኛ ገመና እኮ ነው እሱ ሁሉ።
ስድብ መውደዱ በዩቲዩብ ላይም በምንም ላይ ይህንን የተጋነነ ርዕስ ይሰጥና ስድብን ለህዝብ ተናግሮ በህይወት ታሪኩ ላይ ነውርን በተምኔሉ በርዕሱ ውስጥ አካቶ እኛን እያባላ እሱ እህል ይበላ፣ እኛን እያባላ እሱ ገንዘብ ሊያገኝ ትንሽ ትልቁ በቻለው አቅም እያጋነነ ይናገራል። ምን ጣጣ እንደሚያመጣበት አያውቅም። ግን መልካም ነገርን ያልሰራ ሰው ምንም ያህል ዶላር ቢሰበስብ ምናልባት ኩላሊቱ ፌል አድርጎ ሽንቱን በከረጢት ተሸክሞ ይዞራታል እንጂ የኢትዮጵያን ዜጋና የኢትዮጵያን ሀገረ ምድር እየረበሸና እያስረበሸ የሚበላም የሚያስበላም ማንኛውም ነገር እግዚአብሔር በመቅሰፍቱ የሚያጠፋው መሆኑን እርግጠኛ መሆን ነው። በዚህ ዘመኔ አልገባኝም ብሎ ማለት እንጂ ለመፍረድ መጣደፍ ጥሩ አይደለም። የትኛው ገብቶን ነው? የትኛውን አውቀነው ነው? እውነት ይሄ ሁሉ ሰው መንግስትን አሁን ይሰድባል፣ ይተቻል። መንግስትነት እንደዚህ ከቀለለ እንዴት ህይወታችን በራሱ ስኬት ራቀው? ስኬት የራቀው ሰው ተሰብስቦ መንግስትን እየሰደበ ህይወቱን ያሳካል። ኑሮ ተወደደ የሚለውን ነገር እያጦዘ የሱን የኑሮ ችግር ይፈታል። የኔና የናንተን የኑሮ ሁኔታ ግን የባሰ ያደርጋል። ነፃ አውጪ ነኝ ያለው በማንኛውም ነገር ላይ የተዋረደው ሁሉ ተነስቶ እኔና እናንተን ብዙ ችግር ውስጥ እየከተተ እሱ በኢኮኖሚ ነፃ ያወጣል። እሱ እኛን አፍርሶ ሄዶ የሚጠለልበት ፓስፖርት ይሰጠዋል። እሱ በሚዲያ ይታወቃል። እሱ በየትኛውም ቦታ ላይ ገንዘብ ይወጣል። እሱ መለመኛ ነው። ከሱ ደግሞ በላይ ያሉ ሰዎች በሱ ይለምኑበታል። ተጎጂው ግን አይናገርም። እና በየትኛውም አግባብ ነገሮችን ብናስተውል በሚጠቅመው ነገር ቢሆን አልገባኝም ብንል ጀስት ብዙ ምክንያቶች አሉ። ገንዘብ ስናበድር ወይም የሆነ ነገር ስናደርግ በተለይ ጠቃሚ ነገር ላይ ውሉ ተቀምጦ እንኳን ውሉን አናምን እንልና ሌላ ተጨማሪ ውሎች ሁሉ እናስሄዳለን። እንዴት ለጥፋት ውል መጠየቅ አቃተን? እንዴት የሆነ ድንጋይ ወርሩ ስለተባለ ድንጋይ ሞሮ እንደው እንኳን መገዳደልን ያክል እስኪ ገንዘብ አውጡ ምናምን ተብሎ የሚያታልሉ ሰዎች የሜርኩሪ ታሪክ እየተረኩ ስንትን ሰው የሚያታልሉ ሰዎች እንኳን ስንት ችግር ፈጥሯል። የእነሱን ማታለል እንኳ ለምን አይነደንም? ያ ገንዘብ ነው ቢያንስ። ይሄኛው ግን ህይወት ነው የሚወስደው፣ አካል ነው የሚያሳጠው። ሰው ያገተ ሰው፣ መንገድ የዘጋ ሰው፣ ልማት ያስተጓጎለ ሰው፣ አብሮት ካለ ማህበረሰብ ጋራ በተለያየ ደም የተቃባ ሰው የትም አይኖር። ይታወቃል። የትኛውም ቦታ ላይ ይታወቃል። ነውር የፈጸመ ሰው ይነጋል፣ ጨልሞ አይቀርም። እስረኞችን እየበተኑ አገር ነፃ ወጣለሁ ብሎ የሚልን ሰው አይ ይሄ ነገር መሳተፍ የለብኝም ብሎ ማግለል ይቻል ይሆናል። ግን የተሰጠው ፍትህ አነሰ ብሎ ተነስቶ ጭራሽ ወንጀለኞችን እየበተኑ ተስፋ በቆረጠ መልኩ ጥፋትን እንዲያስኬዱ መስራት እኔ አደገኛ ነው። ከየት ነው ይሄ ተሞክሮ የተቀዳው? አሜሪካ ያላችሁ፣ አውሮፓ ያላችሁ፣ የትኛውም ቦታ ላይ ከሰለጠነ ሀገር ላይ ያላችሁ ፖለቲከኞች፣ ታጋዮች፣ ነፃ አውጪዎችን ጠይቋቸው። እስኪ እንጠይቃቸው። ከየት ሀገር ነው ይህን ተሞክሮ ያመጣችሁት? የት ሀገር ነው ሀገርን እስከ ማፍረስ ድረስ የሚያስችል ዲሞክራሲ ያለው? ዲሞክራሲ እኮ እኛ እንደ ሀገራትን እንዳንሰራም እንዳንል፣ እንድንባልግ፣ ነውረኞች እንድንሆን፣ ራሳችንን እንድንስት፣ በኃጢአት እንድንበሰብስ፣ እርስ በርሳችን ተባልተን እንድናልቅ ተብሎ የተሰራ ወጥመድ እኮ። ዲሞክራሲ እነዛ ይህንን የሚያወሩ ሰዎችም አያውቁትም። የተሰራው ሲስተም ነው አሜሪካ ውስጥ ሰዎችን የሚያዛቸው። እስኪ ሰዓት አርፍዳችሁ ሂዱ። እስኪ ሞርጌጅ ለምንድን ነው አደገኛ የሆነው? ሞርጌጅ እስኪ መክፈያ ቀናችሁን አሳልፉት። ከዛ በኋላ ቸክ አድርጉ። ኤክስኪውዝ አለው። የኔነት ወንድሞች ህልማቸውን ሁሉ ቀምቶ እጅግ በጣም ብዙ ኃጢአት ሲሰበስብ የሚኖረው አንዱ ሞርጌጅ ነው። ድንገት ተታለው ይገባሉ፣ ክሬዲት ካርዶች ይገባሉ። በዘላቂነት ወይ እንዳይሞቱ ወይ እንዳይኖሩ አድርጎ
የነሱ ተገዥ አድርጎ ያኖራል። ይሄን ብል ይሄ እስኪ ኢትዮጵያ ላይ ሁሉ እንዳለው በኢራን ጉዳይ ላይ ትራምፕንም ተቹት፣ አውሮፓን እስኪ ተቹ፣ ኔቶን ተቹ። ኢትዮጵያ ላይ በዛ ልክ በጣም ስልጡን የሆናችሁ ምሁር የሆናችሁ በተለያየ ሚዲያ ላይ ቀርባችሁ ትንታኔ የሚሰጡ ፖለቲከኞች፣ ኢኮኖሚስቶች እስኪ የአሜሪካን ኢኮኖሚ የአውሮፓን ኢኮኖሚ ተቹት። ኢን ፊውቸር ከ10 ዓመት በኋላ የኢትዮጵያ ኢኮኖሚ የት ይደርሳል? የአሜሪካ ኢኮኖሚ የት ይደርሳል? የአውሮፓ ኢኮኖሚ የት ይደርሳል? ቸክ አድርጉ። ሽበት ያላችሁ በሽበታችሁ በእድሜያችሁ እንደው በፈጠራችሁ ሽበታችሁን ሁሉ ዋጋ ስጡትና ኢትዮጵያ በቃላት እያላችሁ መርዶ የምታረዱ ሰዎች እስኪ አሜሪካ ውስጥስ ችግር የለም? ሌላ ሀገር ችግር የለም? እና የእናንተን እድሜ በእኛ ለማካካስ ነው። በውጤት እንለካ። ፖለቲከኞች ምን ውጤት አመጡ? ጋዜጠኞች ምን ውጤት አመጡ? ዶቼ ቬለ፣ ቪኦኤ የሚባሉ ቢቢሲ፣ ሲኤንኤን የሚባሉት ኢትዮጵያ ውስጥ ባላቸው የማጣቀስ ምናምን ዘመቻ ለኢትዮጵያ ምን ፈየዱ? ልክ ኢቲቪን ጨምረን አሁን ኢቲቪ ምናምን የምንላቸው የመንግስት ሚዲያዎች አሉ። ምን አመጡ? ያመጡትን መናገር። ቪኦኤ ኢትዮጵያ ውስጥ ያለውን በሽታ ሁሉ ዘርቶ ሊሆን ይችላል። ዶቼ ቬለም እንደዚሁ። የሚገርመኝ ማንኛውም ሰው ሬዲዮ የሚገዛው የጀርመን ድምፅን ለመስማትና የአሜሪካ ድምፅን ለመስማት ነበር። ያም ማለት በሽታን ስንጠጣ መጠፋፋትን ሲኖር ነው። ከዛ ነበር አንድም ቀን ስለኛ መዳን የማያስተምሩ እንዴት መሞትና እንዴት መግደል ወይም እንዴት እንደምንሞትና እንዴት እንደምንገደል ብቻ ሲያወሩ ያሉ ማለት ነው። ያው ቪኦኤን እድሜ ለትራምፕ ስለዘጋልን እንጂ ማለት ነው። ዶቼ ቬለ እሱን ነው የሚሰራው። ጾም ሚዲያው ምን አመጣ? ታጋይ የሚባለው ምን አመጣ? ያመነው ሰው ሁሉ ምን አመጣ? ምን አሳጣኝ? ምን አስገኘኝ? የሚሉ ሂሳቦችን እየሰሩ መሄድ። እኔ ሳምበዲ የሚባለውን ከቤት ውስጥ የማይታዘዘው ሰው ሁሉ ዝዋዳ ያለው ሰው አዘዘኝ። እስኪ እንደው ጎጃም ላይ ያለ ወንድሞቼ እዚህ ላይ የሚሰማው ካለ የቪዲዮ ዘመነ ካሴን በአካል አግኝቶ የሚያውቃል። አሁን ዘመነ ካሴ ያሰማራው ሰው አለ? ምሬ ወዳጆ ያሰማራው ሰው አለ? ጃን መሮ ያሰማራው ሰብስቦ ስልጠና ሰጥቶ ያሰማራው ሰው አለ? መባለግ የፈለገው ሁሉ በዘመነ እያሳበበ ነው የባለገው። ከመንግስት መስሪያ ቤት ውስጥ ካሉ የመንግስት አመራሮችን ጨምሮ ነጋዴዎች፣ የሃይማኖት አባቶች፣ ማንኛውም ከዛ ጋር የባለጉ ሁሉ ህይወታቸው መሰናክል ውስጥ የገባ ሰንካሎች ተሰብስበው የባለጉበት የነበራቸውን ጥላቻ በአደባባይ የገለጡበት ነው እንጂ እኔ ዘመነ የታውቃቸዋለሁ ቢል መሞገት አይቻልም። ዓላማውም ሁሉም በአቅሙ ለጥፋት እንዲሰለፍና ገላጋይ በሌለው ሁኔታ አማራን ህዝብ በልጆቹ በዘላቂነት ለማጥፋት ነው። በመላው ኢትዮጵያ ላይ ሲሰራበት የኖረውን አሻጥር በቤቱ በልጆቹ ለመፈጸም ተብሎ የተደረገ እንደሆነ ጉባኤ ኢትዮጵያ ላይ በዩቲዩብ ቻናል ላይ በተደጋጋሚ ያወራነው ነገር ነው። ይህን ላነሳ የፈለኩት ምንድነው እድሜ ልካቸውን መልካም ነገር አስበው አውርተው የማያውቁ የጎደለውን እየተናገሩ የተገኘውን እውቅና ሰጥተው የጎደለውን እየነገሩ የሚሄዱ የፖለቲካ ሰዎችም የሉንም፣ ዛሬም የሉ። እነዛ ተመሳሳይ ሰዎች በዛው ነው ያሉት። ለምንድን ነው ይሄን እያየን የምንሳሳተው እንጣለው? ዛሬም እኮ ደብረ ጽዮን ነው የመጣው ወር መጣ የሚባለው። በሚሊዮን ዘር ማጥፋት ተፈጽሞብኛል ያለው ደብረ ጽዮን ነው የመጣው እኮ። ሌላ አዲስ ሰው መጣ ነው። ቆሞ ቀር የሆኑ አውሬዎች ያባሉን፣ ያገዳደሉን፣ ሐውልት እየሰሩ ህይወታችንን የቀሙን ይሁት እስከዛሬ ድረስ እኔ 40 ዓመቴ ነው። ይህን ዘመናችን ሁሉ ስለነዚህ ቆሻሻ ሰዎች ስለነዚህ የረከሱ የባንዳ ሰዎች በጣሉት መከራ ጉዳይ ላይ ነው ያለን እንጂ ዛሬን የሚመጥን እውቀትና ጥበብ ሼር እያደረግን እንዳንሄድ በእነዚህ የተረገሙ ሰዎች እድሜያችንን ህይወታችንን ቀምተው እስከዛሬ ድረስ አለና ዛሬም ለመውጣት ያጣነውን ነገር አይተን ጠላቶቻችንን ቆጥረን አውቀን ትናንት ተሰራ የተባለው ስህተት ደግሞ እንዳይሰራ በማድረግ የሆነ ነገር ብናደርግ ነው የምንለው። እዚህ ጋር እንዳልኳችሁ ቻናሉ ቢያድግ ይሄ በሀሳብም በምንም ለመወያየት ጥሩ እድል ይሰጣል። ስለዚህ ፎሎ ምናምን ራሱ ሊያበረታታ የሚችለውን ነገር ብታደርጉ ጥሩ ነው።
እኔ እዚህ ጋር ኮፕሊንግ ፎሎወር ምናምን የሚለው ነገር እንትን አይደለም ሞር ምክንያቱም እኔ ለፍልፌ ቢመጣም ሰው አይጠቅምም ራሱ አስቦ ሲያደርግ ነው እኔ ጋር እኮ የጎደለ ነገር ቢኖር የሚሞላው እንጂ እኔ ጀንጅኛው የሚመጣ ሰው ምንም ያን ያህል ነው። ሌላ ደግሞ ቢጀነጅ ነው ስለሚሄድ ማለት ነው። ከራሱ ከሆነ ግን ከራሱ ይሆናል ማለት ነው። እና የክብራችንን ወር ነፃነቶቻችንን ለማግኘት እና ለማጥፋት ብናይ እንደ ግለሰብ ነፃነትንም ክብርንም አገኘሁ ለማለት አንደኛው እውቀት መኖር ነው። እውቀት ሊኖረን ይገባል፣ ሀብት ሊኖረን ይገባል፣ ወር ገንዘብ፣ ጤነኞች ልንሆን ይገባል፣ ጤና ሊኖረን ይገባል፣ ሀገር ወይም ደግሞ እንደ ግለሰብ ቤት ሊኖረን ይገባል፣ ጉልበት ምናምን ወገን ዘመድ ይባላል። ጉልበት ወገን ዘመድ ጉልበቱም እንደ አማራጭ ነው። የራስን ነፃነት በጉልበት ረግጬ እገዛለሁ የሚሉትንም እንትን ለማለት እና ክብራችንን ለማስጠበቅ ነፃነቶችን ለማግኘት እውቀት፣ ሀብት፣ ገንዘብ፣ ጤንነት፣ ሀገር ወይም ቤት፣ ጉልበት፣ ወገን ዘመድ እና መሰል ነገሮች እንደሚያስፈልጉን እንደ ግለሰብ፣ እንደ ሀገር ደግሞ ህዝብ ያስፈልጋል። ህዝብ አንድ የሆነ ህዝብ፣ ስልጣኔ ያስፈልጋል፣ ኢኮኖሚ ያስፈልጋል፣ ራስን መቻል፣ እውቀት ያስፈልጋል፣ ቴክኖሎጂ ያስፈልጋል። ይህም ተወዳዳሪ ሊያደርግ የሚችል የጸጥታ ኃይል በጉልበት እና በእንደዛ አይነት መልኩ የሚመጣል በቴክኖሎጂ የታገዘ በኢኮኖሚ የበለጸገ በእውቀት ምናምን የሚመራ የጸጥታ ኃይል፣ ዲፕሎማሲው ደግሞ የጋራ ተጠቃሚነትን መሰረት ያደረገ ዲፕሎማሲ እና አንድነት አንድ ሆኖ ለአንዲት ሀገር አብረን የሆን እንደሆነ እንከበራለን፣ እንፈራለን፣ ነፃ እንወጣለን። አብረን የማንቆም ሰዎች፣ እርስ በርስ የማንከባበር ሰዎች፣ እውቀት የሌለን ሰዎች፣ ሀብት የሌለን ሰዎች፣ ሀገር የሌለን ሰዎች፣ የጸጥታ ኃይል የሌለን ሰዎች፣ መሪ የሌለን ሰዎች፣ ህግ የሌለን ሰዎች ማንም አይከብረንም ተበትነን ስለምንሄድ። ስለዚህ ክብርንም ነፃነትንም ለማግኘት ህዝብ፣ ስልጣኔ፣ እውቀት፣ ጥበብ፣ ኢኮኖሚ፣ ቴክኖሎጂ፣ የጸጥታ ኃይል እና መሰል ዲፕሎማሲ እንዲሁም ዩኒትነስ አብረን መሆን መሰረታዊ ነገሮች መሆናቸውን ማወቅ ነው። ያው ስናደንቀው የዋልነው ማንን ነው ብለን ብንል አሁን ዛሬ በጣም የገረመን ነገር ነው። የተደነቅንበትን ብንወስድ ማንን ነው ያደነቅነው? ገዳዩን ነው ወይስ አዳኙን ደጋፊውን ነው ያደነቅነው? የቱን አደነቅ? መልስ ራሳችን እየሰጠን እንድንሄድ ነው አጠራ አድርጌ ለማለት የፈለኩት። ስናደንቀው የዋልነው ደፋሪውን ሰዎችን የሚያንገላታውን ነው ወይስ ሰዎችን የሚጠብቀውን ነው? ሀገር አፍራሹን፣ ቤት አፍራሹን፣ ትውልድ ገዳዩን ነው ወይስ ሀገር ገንቢውን፣ ሀገር ሰሪውን፣ ሀገርን ለመስራት የሚታትረውን? የቱን ነው ያደነቅነው? የኛ እይታና አመለካከት የሚደግፈው የሚወደው ድጋፍ የሚሰጠው ሲነገርም ሆነ ሲወራ ሲኖር ደስ የሚለን ከየትኛው ጋር ያለ ነገር ነው? ሌባውን ያነገስነው የወደድነው ያደነቅነው ወይስ ለጋሱ? ለምሳሌ መቄዶንያ ላይ ያለውን ልጅ ማስተር አብነትን እንደነዚህ አይነት ልጆችን ያዙና ከዛ ደግሞ ሴቶችን የሚደፍሩ እናቶችን የሚያሰቃዩ ደግሞ ሰዎችን ጥሩ በሌላ አቅጣጫ ለምሳሌ በኦሮሚያ አካባቢ ላይ ጃልመሮን፣ ጃዋርን፣ መራራን፣ በአማራ ክልል ላይ ዘመነን፣ ልደቱን፣ ምሬ ወዳጆን እና መሰል ሰዎችን፣ በትግራይ ደግሞ ያው ደብረጽዮንና መሰሎቹን ያንን ህዝብ የሚያሰቃዩትን በኤርትራ ሻዕቢያን ውሰዱ። የትኛው ነው ያደነቅነው? መንገድ ሰሪውን ነው ያደነቅነው ወይስ መንገድ ዘጊውን? ድልድይ ሰሪውን ነው ወይስ ድልድይ ሰባሪውን ነው የሚለውን እና መሰል ነገሮችን እያየን ያደነቅነው ማንን ነው? ምንድነው የወደድነው? ምንድነው እየወደድን ያለነው? ምንድነው የደገፍነው? ከማን ጋር ነው የቆምነው የሚለውን ከራሳችን ጋር መልሱን እየሰጠን ወደ ራሳችን እርቅ መፈጸም ብንጓዝ የሚለው ኢትዮጵያን ለማጥቃት መጠቀሚያ የሆኑት ሀገራት ሁሉ ኢትዮጵያን አጠቃለው የሚሉ ኃይሎች የሚጠቀሙባቸውና ከዛ ጋር የሚሳተፉ ሀገራት የተባሉ ሁሉ የፈረሱ ሀገራት ናቸው ማለት እንችላለን። የፈረሱ በራሳቸው ላይ የማያዙ ለምሳሌ ኤርትራ፣ ሱዳን። ኤርትራና ሱዳን ፈርሰዋል። ለምን? ኢትዮጵያን ለማጥቃት የሚፈለፈሉ አሽንጉሊቶች የሚወጡበት ቦታ ስለሆነ፣ የነውረኞች መፈልፈያ ስለሆኑ፣ በራሳቸው የማያዝዙ ሀገራት ስለሆኑ
ስለዚህ ኢትዮጵያን ለመጉዳት በግልጽ አሁን ላይ ባሉት እነዚህ ሀገራት ፈርሰዋል። የፈረሱት ለምንድን ነው? የሌላ ሀገራትን ተጽዕኖ ነው የሚያራምዱት። በራሳቸው ምንም የሚያደርጉት ነገር የለም። ማንም መጥቶ እንደፈለገ የሚፈነጭባቸው ለኢትዮጵያም ሆነ ለሌላው ጠላት የሚፈለፈልበት አሸባሪዎችን የሚፈለፈሉበት ስለሆነ አይደለም ለሚል ሰው መሞገት ይችላል። ተላላኪነትና በራስ ላይ አለማዘዝ ከጀመሩ እነዚህ ሀገራት ፈርሰዋል። ኦኬ ምንድነው ላይቭ ምናምን ሊጨርስ ይችላል ይለኛል። አይ ዶንት ኖ ለምን እንደሆነ። ዞሮ እዚህ ጋር ያለውን እንዘጋለን። ተላላኪነትና በራስ ላይ አለማዘዝ ከጀመሩ ፈርሰዋል ማለት ነው። ከወዳጆቻቸው ጋር በጥፋት ከተገለጡ ወይም ወዳጆቻቸውን ለማጥፋት የሚሰሩና የሚያሴሩ ከሆነም እንደዚሁ መሆናቸውን ማወቅ ነው። ሀገራት በራሳቸው ላይ እንትን ብለው ማንም ጣልቃ ገብቶ የሚያዝበትን እድል ያሳጡ እንደሆነ በራሳቸው ቆመው በሁሉም ነገር ላይ የሚያዘዝ ነገር ካላቸው ሉዓላዊ ናቸው ማለት ወይም አልፈረሱም ማለት ይቻላል። በተዘዋዋሪም ሆነ በቀጥታ ሌላ ኃይል ገብቶ እንደፈለገ የሚፈነጭባቸው ከሆኑ ግን ፈርሰዋል፣ ተበትነዋል። እነሱ ለሌሎች መኖር መጫወቻ ሜዳዎች እንጂ ጤነኞች አይደሉም ነው። እኔና እናንተ በሚበጀው ነገር ላይ ነገሮችን አስተውለን ከመፍረዳችን ጠላት ከማበጀታችን በፊት ነገሮችን ማወቅና ማመዛዘን ላይ ብንሰራ፣ ከዛ በተረፈ ሁልጊዜ ማወቅ ያለብን ምንም ያህል ልዩነት ቢኖረን ለመደባደብ ለመገዳደል አያበቃም። ምንም ያህል ልዩነት ቢኖረን መጣላት የለብንም። ምንም ያህል ልዩነት ቢኖረን ስድብና ጥላቻ ዘለፋ ላይ እና ሌላ መገዳደል ላይ የሚያደርስ ስለሌለን እናስተውል። ምክንያቱም ጥፋት ከፈጸምን በኋላ ሌላ ኃይል ነው የሚያዝብን። ወንጀል የፈጸመ ሰው ያንን የሚከታተለው የህግ ባለሙያ ወይም ፖሊስ ወይም ሌላ አካል ነው እንጂ የሚያዝበት በራሱ ላይ ማዘዝ አይችልም። እሱ ማዘዝ የሚችለው ወንጀል ሳይሰራ ጥፋት ሳይፈጽም ነው፣ ሰዎችን ሳይበድል ነው። ሰው ከበደለ በኋላ ለበደሉ መቀጣቱ ቀጪዎቹ የሚያዙበትና በነዛ ስርዓት ውስጥ የሚቀጥልበት ስለሆነ በዛም ይሁን በዚህ ተሳትፏችን በመልካም ይሁን ከቻል በመልካም እንሳተፍ። ሰዎችን በማገዝ ችግሮችን በመፍታት ሀገርን በማሻገር የጎደለውን በመሙላት ለሰዎች ሩሩ በመሆን በላጭ በመሆን በቃ ሰዎችን በማገዝ ሰዎችን በመርዳት የወደቀ በመደገፍ የተሳሳተን በመመለስ ያጣንን በመርዳት በላጮች ነው። ከዛ ውጭ ግን በጥፋት ላይ አንሳተፍ። የጠላትን አሻጥርና ተንኮል በምድራችን ላይ ላለመፈጸም ተጠንቅቀን ለመሄድ እንሞክር። እውነት ያሸንፋል፣ ኢትዮጵያዊነት ያሸንፋል፣ ሰውነት ያሸንፋል፣ ሀቀኝነት ያሸንፋል። ሰውነት፣ ኢትዮጵያዊነትና ሀቀኝነት የሁሉም ችግሮቻችን መፍቻ መሆናቸውን አውቀን ኢትዮጵያ ታበጽሕና በእግዚአብሔር። የዛሬውን ፕሮግራም በዚህ እንዝጋ። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ያላችሁበት መልካም ጊዜ